ሰላም የተወደዳችሁ ተማሪዎች እንደምቆያችሁ ዛሬም በአዲስ ቪዲዮ ወጥቻለሁ። ለዛሬ ይዤላችሁ የቀረብኩት የ8ኛ ክፍል ማቴማቲክስ ዩኒት 1 ፓርት 5 ይሆናል። ፓርት 4 ላይ ኦፕሬሽንስ ኦን ራሽናል ነምበርስ የሚለውን አዲሽን ኤንድ ሰብትራክሽን አይተን ነበር ያቆምነው። ዛሬ ሁለቱን ኦፕሬሽኖች እናያለን፣ መልቲፕሊኬሽን ኤንድ ዲቪዥን። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ ጋበዝኩኝ። በቀጥታ ወደ ቪዲዮ አለፍኩኝ። multiplication and division of rational numbers እዚህ ላይ የምናያቸው ሁለት ነጥቦች እነዚህ ናቸው። የመጀመሪያው ራሽናል ነምበሮችን እንዴት እናባዛለን፣ ሁለተኛው ደግሞ እንዴት ራሽናል ነምበሮችን እናካፍላለን፣ ምን አይነት ህጎች አሉ፣ ሳይኖች ሲቀያየሩ እንዴት ይሆናሉ የሚሉትን ሁሉ በዛሬው ቪዲዮ እናጠቃልልና ከዛም የተወሰኑ ጥያቄዎች ከሞዴል ላይ የመጡ ጥያቄዎችን እናያለን። እስከ ቪዲዮ ፍጻሜ በድጋሚ አብራችሁኝ እንድትቆዩ ጋበዝኩኝ። ኦኬ multiplication and division of rational numbers ምንድነው የሚለን? multiplication በምንልበት ሰዓት ላይ to multiply two rational numbers, yes, to multiply two rational numbers a over b and c over d, multiplies the numerators a and c to get the numerator. ሁለት ራሽናል ነምበሮች ቢሰጡን ወይም እንደዚህ ክፍልፋይ በሚሰጠን ሰዓት ላይ ስለዚህ አባዙ ስንባል ቀጥታ የመጀመሪያውን ራሽናል ነምበር ወይም የመጀመሪያው ፍራክሽን ኒሚኔተር ከሁለተኛው ፍራክሽን ኒሚኔተር ጋር ቀጥታ ማባዛት ማለት ነው። ስለዚህ ሁለተኛው ደግሞ ምንድነው? multiply the denominator b and d to get the new denominator። ስለዚህ b እና d ዳይሬክትሊ መልቲፕላይ ማድረግ ነው። ስለዚህ ምንም አይነት ክሪስ ክሮስ የማድረግ እንደ ከዚህ በፊት እንደሰራነው አይነት መንገዶች አንጠቀምም ማለት ነው። እዚህ ጋር ዳይሬክትሊ ኒሚኔተሩ ከኒሚኔተሩ ዲኖሚኔተሩ ከዲኖሚኔተሩ ነው የምናባዛው ማለት ነው። ሶ እዚህ ጋር ምን ብሎናል? a over b times c over d which is equals to a times c over b times d a c over b d ይመጣል ማለት ነው። ሁሉ ጊዜ እነዚህን እቺን ህጓን መርሳት የለብንም። ይሄ የመልቲፕሊኬሽን ኦፍ ራሽናል ነምበር ፎርሙላው ነው ማለት ነው። ኤግዛምፕል አንደኛው ምን ይላል? 2 ሙሉ 5/7 ሲባዛ 3 ሙሉ 5/8 አለን። ስለዚህ እንደዚህ አይነት ቁጥሮች ሲሰጠን ብዙ ጊዜ እንደዚህ አይነት ጥያቄዎች ናቸው ኤግዚስት የሚያደርጉት ሚኒስትሪ ላይ። ስለዚህ እንደዚህ ሲሰጠን ምን እንደምናደርገው የመጀመሪያ እዚህ ጋር የተሰጠንን ሚክስድ ፍራክሽን ወደ ኢምፕሮፐር ፍራክሽን መቀየር ማለት ነው። ለምን? ለማባዛት እንዲመቸን። ስለዚህ ይሄ ሚክስድ ፍራክሽኑ ስንት ይሆናል? እንዴት ነው የምንቀይረው? ሁሉ ጊዜ እዚህ ጋር ያለችውን ሆል ነምበር ከዲኖሚኔተሩ ጋር እናባዛለን፣ ከዛን ከኒሚኔተሩ ጋር እንደምራለን ማለት ነው። so 2 times 7 is 40, 40 plus 5 is 19. So here is 90 over 7. 90 over 7 times 3 times 8 is 24, 24 plus 5 is 29, 29 over 8. Then 90 times 29, 551 over 7 times 8 is 56. ስለዚህ 551 ሲካፈል ለ56 ይሆናል ማለት ነው። እነዚህ ሊቃለሉ የሚችሉ ቁጥሮች አይደለም። ስለዚህ በዚህ ሰዓት ላይ ምን አደርጋለሁ? ይሄ ላዕሉ ወይም ኒሚኔተሩ ከዲኖሚኔተሩ ስለሚበልጥ ኒሚኔተሩ ከዲኖሚኔተሩ ከበለጠ ወይም እኩል ከሆነ ምንድነው ብለናል? ኢምፕሮፐር ፍራክሽን ነው። ስለዚህ ኢምፕሮፐር ፍራክሽን ሁሉ ጊዜ ወደ ሚክስድ ፍራክሽን ቀይረ ማስቀመጥ አለብን ማለት ነው። 551 ለ56 እናካፈል ስንት ጊዜ ይደርሳል? 9 ጊዜ ይደርስና 47 ቀሪ ይኖራል ማለት ነው። ስለዚህ 9 ሙሉ 47 56ኛ አድርገን እንደዚህ እናስቀምጣለን። 9 ሙሉ 47 56ኛ ይሆናል ማለት ነው። ይሄም ምላሽ ነው፣ ይሄም ምላሽ ነው። ሁሉ ጊዜ እኛ ከሰራን በኋላ ምላሻችንን ምርጫ ውስጥ ሄደን እናያለን። ምርጫው ዳይሬክትሊ በዚህ የተቀመጠ ከሆነ እሱን እንወስዳለን። ከሌለ ግን ትክክል አይደለም ብላችሁ ሳይሆን ማሰብ ያለባችሁ የመጣላችሁን ሪዛልት ወደ ሚክስድ ፍራክሽን ቀይራችሁ ቼክ ማድረግ ነው። ወይም ምርጫ ውስጥ ለምሳሌ ይሄ ይኖራል አይደል? ይሄንን ምንድነው የምናደርገው? ይሄንን ወደ ኢምፕሮፐር ፍራክሽን ቼክ አድርገን መልሱ ትክክል ነው ትክክል አይደለም የሚለውን ማረጋገጥ ማለት ነው። ኦኬ ሶ 9 times 56 is የሆነ ቫልዩ ይመጣል plus 47 over 56። ስለዚህ እዚች ጋር የመጣችው ቫልዩ ትቀየራለች ማለት ነው። yes ስለዚህ እቺኛው ሚክስድ ፍራክሽን ናት ወደ ኢምፕሮፐር ፍራክሽን ቀይረን ቼክ ማድረግ እንችላለን። ሁለተኛው ምሳሌ ኔጌቲቭ 3 over 8 times 5 over 2 እዚህ ጋር አንዱ ቦታ ላይ ብቻ ነው ኔጌቲቭ የተሰጠን። ስለዚህ ሁለቱ ጋር የለም። ምንድነው የሚሆነው? ሁሉ ጊዜ ይሄንን ህግ ማስታወስ ነው። ኔጌቲቭ ታይምስ ኔጌቲቭ ምንድነው የሚሆነው? ፖዚቲቭ ይሆናል። ስለዚህ ኔጌቲቭ ታይምስ ፖዚቲቭ ደግሞ ኔጌቲቭ ይሆናል። ፖዚቲቭ ታይምስ ኔጌቲቭ ይሆናል። ፖዚቲቭ ታይምስ ፖዚቲቭ is ፖዚቲቭ ይሆናል። ስለዚህ ሁሉ ጊዜ ፖዚቲቭ የሚሆነው መቼ ነው? በመልቲፕሊኬሽን ጊዜ ስንል ተመሳሳይ የሆኑ ምልክቶች ብቻ ናቸው ፖዚቲቭ የሚሰጡን። እዚህ ጋር ፖዚቲቭ ነው፣ እዚህ ጋር ፖዚቲቭ ነው። ለምንድነው ፖዚቲቭ የመጣው? እዚህ ጋር ኔጌቲቭ በኔጌቲቭ ሲባዛ ፖዚቲቭ ስለሚሆን ሁለተኛው ወይም ፖዚቲቭ በፖዚቲቭ ሲባዛ ፖዚቲቭ ይሆናል ማለት ነው። ስለዚህ ተመሳሳይ ሳይኖች ፖዚቲቭ ይሆናሉ፣ ተቃራኒ ሳይኖች የተለያዩ ከሆኑ ደግሞ ኔጌቲቭ ይሆናሉ ማለት ነው። ይሄንን መያዝ ነው። ስለዚህ እዚህ ጋር የተሰጠን አንድ ብቻ ስለሆነ
ኔጌቲቭ ታይምስ ፖዚቲቭ ነው። ሪዛልታችን ምን እንደሚሆን እናውቃለን፣ ኔጌቲቭ። ስለዚህ ይሄን ዳይሬክትሊ ማባዛት ነው። 3 ታይምስ 5 is 15 ኔጌቲቭ 15 ኦቨር 8 ታይምስ 2 is 16። ይሄን ቀጥታ እናስቀምጣለን። ለምንድን ነው አሁን ወደ ኢምፕሮፐር ፍራክሽን ማን ወደ ሚክስድ ፍራክሽን አቀይረውም? ለምን ፕሮፐር ፍራክሽን ነው። ፕሮፐር ፍራክሽን ማለት ምንድነው? ኒውሚኔተሩ ከዲኖሚኔተሩ የሚያንስ ከሆነ ምንም ማድረግ አንችልም፣ እንዲህ እናስቀምጣለን ማለት ነው። the third example ኔጌቲቭ 5 over 3 times ኔጌቲቭ 2 7 over 5 ይሄን አባዙን የተባለው። ስለዚህ እዚህ ጋር አሁን ሳንሰራው በፊት ምን ማወቅ አለብን? እዚህ ጋር ኔጌቲቭ አለ፣ እዚህ ጋር ኔጌቲቭ አለ። ሪዛልታችን ምን እንደሚሆን የምናውቀው ፖዚቲቭ እንደሚሆን እናውቃለን። ወይም እኛ ይሄን ከመቀየራችን በፊት እዚህ በኔጌቲቭ አጥፍተን መሄድ እንችላለን፣ አሊያም እሱን ተከትለን መሄድ እንችላለን። ስቴፕ ምንድነው? ይሄንን ማንቀይረው ማለት ኔጌቲቭ 5 over 3 እዚህ ይቀመጣል ታይምስ ከዛ ምንድነው 2 ታይምስ ይሄንን ምን አደረገው ኔጌቲቭ እዚሁ እንዳለ ኔጌቲቭ እዛ እንዳለ ምን አደርጋለሁ 2 ታይምስ 7 ፕላስ 5 ኦቨር 5 አደርጋለሁ ማለት ነው which is equal to ቺ ኔጌቲቭ እዚህ ትመጣላት 2 ታይምስ 7 14 አይደል 14 አይደል ስንት ነው ኖ 2 ታይምስ 5 ሶሪ 2 ታይምስ 5 ፕላስ 7 ነው የሚሆነው 2 ሲባዛ 5 10 10 ሲደመር 7 17 ኦቨር 5 ማለት ነው። ስለዚህ እዚህ ጋር ኔጌቲቭ 2 ታይምስ 5 ኔጌቲቭ 10 ፕላስ 3 ብናረግ ነው የተለየ ምላሽ ነው የሚመጣው። አስተውሉ ኔጌቲቭ 2 ታይምስ 5 ባረግ ኔጌቲቭ 10 ነው አይደል ኔጌቲቭ 10 ፕላስ 7 ሳረግ ስንት ነው ኔጌቲቭ 3 ኦቨር 5 ነበር የሚመጣው። ግን እንደሱ ሳይሆን የምናደርገው መጀመሪያ ምኑን ነው የምናደርገው ኔጌቲቭን እዚሁ እናስቀምጥና ኔጌቲቭን እዚሁ አስቀምጠን 2 ታይምስ 5 ፕላስ 7 ኦቨር 5 እናደርጋለን። ስለዚህ 2 ሲባዛ 5 10 10 ሲደመር 7 17 ኔጌቲቭ 17 ኦቨር 5 ነው የሚሆነው ማለት ነው። ስለዚህ እዚህ ጋር ኔጌቲቭ 17 ኦቨር 5 ይሆናል። ዜን ከዚህ በኋላ ቺ ኔጌቲቭ በዚህ ኔጌቲቭ ጠፋች 5 ታይምስ 17 85 ኦቨር 3 ታይምስ 5 15 ስለዚህ ይሄን በ3 ሳደርግ 17 ኦቨር 21 ይመጣል ማለት ነው። ማን ነው በ5 ሳቀልል 17 ኦቨር 3 ይመጣልኛል። ይሄ የመጨረሻው ምላሽ ይሆናል ማለት ነው። እንደነዚህ አይነት ጥያቄዎች ናቸው ሚኒስትሪ ላይ ሊመጡ የሚችሉት። ኦኬ እዚህ ጋር ደግሞ የኤዱኬሽን ላይ ያሉ 5 ህጎች እነዚህ ናቸው። መልቲፕሊኬሽን ከአዲሽን ጋር ተመሳሳይነት አላቸው አይደል? እነዚህ ሶስቱ እስከዚህ ድረስ ተመሳሳይ ናቸው። ለአዲሽንም አፕላይ እናደርጋለን። for any rational numbers and the following property of multiplication holds true ሁልጊዜም መልቲፕሊኬሽን ላይ እነዚህ ነገሮች እውነት ናቸው ማለት ነው። the first one is multiplication is what commutative ከዚህ በፊት ምን ብለናል addition is also commutative ምንም ቦታ ብንቀያየር yes እነዚህ ውጤቶች ሪዛልቱ የሚቀየር አይደለም ማለት ነው። ስለዚህ እዚህ ጋር ለa የሆነ ቁጥር መውሰድ 3 times ለb 4 ብንወስድ which is equal to ቦታውን ብንቀያየረው 4 times 3 ብናደርግ ይሄም 12 ነው እኩል ይሆናል 12 ይሄ እውነት ነው ማለት ነው መልቲፕሊኬሽን ሶ መልቲፕሊኬሽን ኮሚቴቲቭ ነው ማለት ነው። ሁለተኛ አሶሲኤቲቭ ነው። አሶሲኤቲቭ ፕሮፐርቲ የምንለው ነው። አሶሲኤቲቭ ፕሮፐርቲ ላይ ሁለት ምን ይኖራሉ ማለት 3 ቁጥሮች ይኖራሉ ሪዛልቶች እነዚህ 3 ቫሪያብሎች አሉ። ስለዚህ መልቲፕሊኬቲቭ ይሄ አሶሲኤቲቭ ፕሮፐርቲ ኦፍ መልቲፕሊኬሽን ነው። ሶ a ታይምስ b ታይምስ c ሲሆን ይሄንን ቢን ቦታ እየቀያየርኩ ብሄድ ለምሳሌ እዚች ጋር a ውስጥ ገባች a ታይምስ b ታይምስ c ሆናል ድጋሚ ይሄ ድጋሚ ምን ሊሆን ይችላል a እዚህ ጋር ማን ያልወጣው b ያልወጣችም ስለዚህ a ታይምስ c ታይምስ b ይሄም ሊሆን ይችላል እንደዚህም ሊሆን ይችላል። ስለዚህ እየቀያየርን ቦታ ብናረግ ሪዛልቱ አይቀየርም ላይ ስሰራው አሳይቻችኋለሁ። ቢኮዝ መጨረሻ ላይ ምንድነው እናደርገው ቦታ ቀየርን ማልቀየርም እነዛን ቁጥሮች አንድ ላይ ማባዛታችን ስለማይቀር ሪዛልቱ አይቀየርም ማለት ነው። አይቀየርም ይሄን እንዳትረሱ። ሶስተኛ ፕሮፐርቲ ዲስትሪቢዩቲቭ ፕሮፐርቲ ነው። ዲስትሪቢዩቲቭ ፕሮፐርቲ በምንልበት ሳለ ምን ብለናል መልቲፕሊኬሽን እና አዲሽን ሲኖር ነው። ይሄ ዲስትሪቢዩቲቭ ፕሮፐርቲ ኦቨር አዲሽን ነው እዚህ ጋር የሚሆነው አይደል? ማይነስ ቢሆን ኖሮ ዲስትሪቢዩቲቭ ፕሮፐርቲ ኦቨር ሳብትራክሽን ነበር የሚሆነው እዚህ ጋር ማይነስ ብትሆን። ስለዚህ a ታይምስ b ab ፕላስ a ታይምስ c ac ይሆናል ማለት ነው። ይሄን ቁጥር ከተን ስናደርግ ይሄንን ከዚህ በፊት በነበረው ቪዲዮ ላይ ነግሬያቸዋለሁ። ብዙ ጊዜ እንደዚህ አይነት ነገሮች የሚኖሩት ቫሪያብል ሲኖርና ኤክስፕሬሽን ስንጠቀም በዛ ሰዓት ላይ ነው እንጂ ኖርማሊ እዚህ ውስጥ ቁጥር ቢኖር እዚህ ጋርም ቁጥር ቢኖረን
ይሄን ውስጥ ያለውን ቁጥር ደምረን ዳይሬክትሊ ከዚህ ጋር ብናባዛውም እንደዚሁ እናባዛውም ተመሳሳይ ይሆናል ማለት ነው። የሚጠቅመን ግን ለዛኛው ነው። ሶ the fourth one is property of zero የሚባለው ነው። ማንኛውንም ቁጥር በዜሮ ብናባዛው ሪዛልቱ ዜሮ ነው ማለት ነው። yes a times 0 is equal to 0 or 0 times a is 0 ይሄ የሚታወቅ ነው። property of 1 ይሄኛው ምንድነው? any number multiplied by 1 is the result the number itself ማለት ነው። እዚች ጋር a ይሆናል ማለት ነው። ይሄ a አለ እዚች ጋር a times 1 is a and also 1 times a is a ይሄ መልቲፕሊኬሽን ህጎች እነዚህ ናቸው ማለት። እነዚህን ህጎች ሚሞራይዝ ማድረግ ነው ከእናንተ የሚጠበቀው፣ በደንብ ማገናዘብ። ቢጠፋባችሁ እንኳን ጥያቄ ላይ ለምሳሌ እነዚህ በደንብ ይመጣሉ። በዚህ ዞን which one of the following true ምናምን እያለ ይመጣል። ይሄን ቻፕተር ሲጨርስ አጠቃላይ የሚኒስትሪ ጥያቄዎችንና ሞዴል ጥያቄዎችን እዚህ ቻፕተር ላይ ብቻ ስለምሰራላችሁ ያኔ ያሳያችኋለሁ። ሐሳቡን ቶሎ እንጨርስ ብዬ ነው። so the fourth one is division ይሄ አራተኛው ነው። የኦፕሬሽን ኦፍ ራሽናል ነምበር የሚለውን አራተኛው ነው። so division of rational numbers means division በምንልበት ሰዓት ላይ means multiplying the first rational number the dividend by the reciprocal or multiplicative inverse of the second rational numbers or the divisor አለ። so ይሄኛው ወርድ በአጠቃላይ በሲምፕሊ የምንጽፍበት ምን ይሆናል? keep change flip ይለናል። keep change flip ምን ማለት ነው? እዚህ ጋር keep change flip ሲለን keep ሲለን መጀመሪያ ላይ የተሰጠንን ቫልዩ ወይ ራሽናል ነበር keep እናደርገዋለን፣ አንነካውም ማለት ነው። አንነካውም yes ይሄንን keep እናደርገዋለን። ይሄው እዚህ ጋር a over b ሆነ። ከዛ change ብሎናል። change የምናደርገው ምን ነው? ይሄ ዲቪዥን ሳይኑ ወደ ምን ይቀየራል? ወደ መልቲፕሊኬሽን ሳይን ይቀየራል። yes change እናደርጋለን። flip ሲል ይሄን መገልበጥ ማለት ነው። d over c ይሆናል። change keep flip change ማነው keep change flip እዚህ ጋር keep እናደርጋለን፣ እቺኛዋን change እናደርጋለን፣ እቺን flip እናደርጋለን ማለት ነው። ስለዚህ ሁሉ ጊዜም ሲካፈል ሲኖረን ወደ multiplication መቀየር ነው። ሲምፕል ነው ይሄም። so a over b divided by c over d which is equal to a over b times d over c which is equal to a times d is ad over bc that is c is different from 0 and d is different from 0 እዚህ ጋር b ነችን ማለት እንችላለን። እዚህ ጋር ያለ d ነው። so እነዚህ ሁለቱ 0 አይሆኑም ነው። 0 ከሆነ ምን አይሆንም? ዲኖሚኔተር 0 መሆን ስለማይችል ማለት ነው። so ይሄ ህጉ ይሄ ነው በቃ ለዲቪዥን ላይ ያለው ህግ። ለምሳሌ ምን ይለናል? to divide 3 over 5 by 2 over 7 አለ። ስለዚህ divide 3 over 5 by 2 over 7 ይሄን እንዴት እናስቀምጣለን? 3/5 ሲካፈል 2/7 keep here is 3 over 5 change ወደ መልቲፕሊኬሽን ቀየር ነው then flip ላይ ትወጣለች 7 ሁለት ደግሞ ታች ትሆናለች። ስለዚህ 3 times 7 is 21 over 5 times 2 is 10 ይሆናል ማለት ነው። ይሄ መጨረሻው ላይ ይሄ ይሆናል። ይሄ መቃለል ስለማይችል ግን ይሄንን ወደ ሚክስድ ፍራክሽን ቀይረን ማስቀመጥ እንችላለን። ኦኬ ሌላኛው -5 over 7 divided by -3 over 4 ስለዚህ ሁሉ ጊዜ አሁን በዲቪዥን ላይ ልክ እንደ መልቲፕሊኬሽን ነው ሳይኑ ምንድነው የሚሆነው? ለምሳሌ ኔጌቲቭ አሁን ኔጌቲቭ ሲካፈል ኔጌቲቭ ከሆነ ይሄ ሁሉ ጊዜ ፖዚቲቭ ነው የሚሆነው። yes because ይሄ ማለት ማለት ነው። ለምሳሌ ኔጌቲቭ a divided by ኔጌቲቭ b ማለት እንዴት አድርገን እናስቀምጣለን? ኔጌቲቭ a over ኔጌቲቭ b ስለዚህ እቺ በዚህ ስለምትጣፋ ምን ይሆናል? a over b ይሆናል ማለት ነው። ስለዚህ ኔጌቲቭ ሲኖረን እንደ መልቲፕሊኬሽን እሱም ሳይኑ ይቀየራል። so -5 over 7 keep then change multiplication then flip አለን 4 ላይ ትወጣለች 3 እዚህ ትሆናለች። ስለዚህ አሁን መልቲፕሊኬሽን ሲሆን ይሄ ኔጌቲቭ ባይ ኔጌቲቭ ይጠፋል። ስለዚህ 5 times 4 is 20 over 7 times 3 is 21 20 over 21 ይሆናል ማለት ነው። ይሄ የዲቪዥን ህግ ይሄ ነው። ስለዚህ አሁን ፈተናው ላይ ሌላ የምትጠየቁት ከአራቱ የስሌት ህጎች የትኛው ነው ትክክል ያልሆነው ብሎ ይጠይቃቸዋል። ሁሉ ጊዜም subtraction and division are not what commutative subtraction እና division ምን አይደሉም? ኮሚቴቲቭ አይደሉም። ቦታ በመቀያየርበት ሰዓት ላይ ሪዛልታቸው ስለሚቀየር ማለት ነው። ለምሳሌ a ላይ እዚህ ጋር ለምሳሌ 6 ቢኖረን b ላይ 2 ቢኖረን yes ይሄ እኩል አይደለም ከምን ጋር? ይሄን ብንቀይረው 2 ላይ ቢሆን 6 እዚህ ጋር ቢሆን ስለዚህ በ2 1 በ2 3 አይደል 3 ይመጣል። ይሄ ደግሞ በ2 1 በ2 3 ይሄ እዚህ ጋር ስንት ነው የመጣው? 3 ሆነ። እዚህ ጋር ደግሞ 1/3 3 is different from 1/3 ማለት ስለዚህ not division is not commutative division is
is not commutative ይሄን እንዳትረሱ associative property ለዲቪዥን እና ለሳብትራክሽን አያገለግልም ማለት ነው ስለዚህ a over b divided by c different from b over c divided by a different from b over c divided by b ይሄን ቼክ ማድረግ ትችላላችሁ ቁጥር እየከተታችሁ ሪዛልታቸው የተለያየ ይመጣል ማለት ነው ይሄ ለሁለቱም ነው ለዲቪዥን እና ሳብትራክሽን ተመሳሳይ ይጋላቸው ሁለቱም ኮሚቴቲቭ አይደሉም ሁለቱም አሶሲኤቲቭ አይደሉም ማለት ነው ኦኬ ሌላኛው ምንድነው የሚለን እዚህ ጋር multiplying and dividing integer rules ሩሎቹ ነው ቀደም ከላይ ያሳያችሁ ናቸው if two signs are the same ሁለቱ ሳይኖች አንድ አይነት ከሆኑ ኔጌቲቭ ኔጌቲቭ ከሆኑ or ፖዚቲቭ ፖዚቲቭ ከሆነ the product ያለን ለመልቲፕሊኬሽን ነው or quotient አለ quotient ያለን ለማን ነው ለዲቪዥን ነው the result of division is called quotient the result of division is called quotient so the result of multiplication is called product ይሄን ስለዚህ product ሲል ሁለቱ ሳይኖች ተመሳሳይ ከሆኑ ምን አለ ፕሮዳክታቸው ወይም ድርሻቸው ምን ይሆናል ፖዚቲቭ ይሆናል ማለት ነው እዚህ ጋር ፖዚቲቭ ይሆናል ተመሳሳይ ከሆነ ሁሉ ጊዜ so if two signs are different then the product of quotient is negative የተለያየ ከሆነ አንዱ ኔጌቲቭ ሆኖ yes ሲባዛ ወይም ሲካፈል ከሆነ ለፖዚቲቭ ቢሆን ይሄ መጨረሻ ላይ ኔጌቲቭ ይሆናል ማለት ነው እነዚህ ህጎች የዲቪዥን ላይ እና መልቲፕሊኬሽን ላይ ያሉ ህጎች ናቸው so እዚህ ጋር ኤክሰርሳይሶች አሉ አራት ጥያቄዎች አሉ እነዚህን አራት ጥያቄ እንስራቸውና እናበቃለን ምን ይላል የመጀመሪያው if you divide 70 over 8 for 3 over 2 what result can we get ይለናል ይሄ የሞዴል ጥያቄ ነው so if you divide 70 over 8 for 3 over 2 what result can we get አለን ስለዚህ እንደዚህ በሚሆንበት ሳሌ ምንድነው ውጤቱ ይሄንን ለመስራት ምን እናደርጋለን እሺ መጀመሪያ ምንድነው እናደርገው የተሰጠነው ቁጥሮች በሂሳባዊ ስሌት ማስቀመጥ ነው 17 over 8 ሲካፈል 3 ሁለተኛ ነው ያለኝ ስለዚህ ምንድነው ለዲቪዥን ላይ keep 17 over 8 change divide ማኑ multiplied by flip 2 over 3 which is equals to a ስንት ይሆናል 2 times 7 is 14 አራትን ጽፌ አንዳለኝ 2 ሲባዛ በ1 2 ከአንድ ጋር 3 34 over ስንት 24 ይሆናል ማለት 34 over 24 መጣ አሁን 34 over 24 ይሄን ማቃለል ይችላል አይደል መጀመሪያ ሚቃለል ነው ሁለቱም ኢቭን ነምበር ነው እዚህ ጋር ስለዚህ ይሄን በሁለት ባቃለል 34 ለ2 ሲካፈል ስንት ይደርሳል 17 24 ለ2 12 አሁን ምንድነው ማድረገው 17 over 12 መጥቶልኛል መጥቼ ምላሹን ሳይ እንደዚህ የሚል ነገር የለም ስለዚህ እንደዚህ በሚሆንበት ሳል ላይ ተሳስታችሁ ሳይሆን ይሄኛው በሌላኛው ፎርም ስለተቀመጠ ነው because 70 over 2 is improper fraction so if it is improper fraction you have to change into what mixed fraction ስለዚህ ይሄንን ምን አደርጋለሁ ወደ mixed fraction ቀይሬ ቼክ ማድረግ ማለት ነው ስለዚህ ለመቀየር ምንድነው እናደርገው 17 እዚህ ጋር አለኝ 12 እዚህ ጋር ይኖረኛል ማለት 17 ሲካፈል 12 አንድ ጊዜ ነው ሊደርስ የሚችለው አይደል ስለዚህ 1 ሲባዛ 12 ስንት ይሆናል 12 ስለዚህ ከ17 12ን ስቀንስ 5 ሆናለች ማለት ነው ስለዚህ ይሄው ሪዛልቶቼ 7 አለኝ ማን ነው 1 አለኝ እዚህ ጋር ሪሜንደር 5 አለኝ እዚህ ጋር ይሄው ኩዌሽን ማን ነው ዲቫይዘር ስለዚህ ምንድነው ማድረገው ሁሉ ጊዜም የእቺ ዲኖሚኔተሯ አትቀየርም ዲኖሚኔተሯ ስንት ነው 12 ሆናለች ከዛን ሪሜንደር ላይ ይወጣል ማለት ነው ሪሜንደር ላይ ይወጣል ከዛስ ድርሻ እዚህ ጋር ይመጣል ስለዚህ አንድ ሙሉ 5 12ኛ ይሆናል ማለት ነው ስለዚህ እናንተ አንድ እንደዚህ አድርጋችሁ ያካፈላችሁ መስራት ይችላልላችሁ ጊዜ ግን ትንሽ ሊወስድ ይችላል እና ቀጥታ 17 ኦቨር 12 ከመጣላችሁ በኋላ ምርጫውስ መታችሁ መስራት ነው ስለዚህ አንድ ሲባዛ 12 ስንት ነው 12 ሲደመር 5 17 12ኛ ሆኗል ይሄ አይደል ኤ ላይ 17 12ኛ ነው ቢ ላይ ስመጣ አንድ ሲባዛ 10 አሁን መርሳት የሌለብን ምንድነው እዚህ ጋር ያለው ዲኖሚኔተር ሁሉ ጊዜም በሚክስድ ፍራክሽን ላይ አይቀየርም ስለዚህ መጥቼ ሳይ ሁሉም ዲኖሚኔተሩ የተለየ ነው ግን አሁን ይሄን 1 times 10 is 10 plus 7 17 ነው እዚህ ጋር ያለው 17 over 10 ስለዚህ ይሄንን በቀየር መስራት አይጠበቅብኝም ማለት ነው ስለዚህ ቀጥታ ምላሽ ኤ እንደሆነ ማወቅ ይችላል በዚህ አንዱ ምን ነው ዲኖሚኔተሩ ተመሳሳይ መሆኑ ለምሳሌ ሌላም ቦታ 12 ቢኖረን ሁለቱን ብቻ ነው የምናወዳድረው ማለት ነው ሌሎቹን ኢግኖር አድርገን ሁሉ ጊዜም ሁለት ጥለን ሁለት ነው የሚመሳሰል የሚኖረው ፈተና ላይ ስለዚህ እንደዛ ነው የምንሰራው ማለት ነው ይሄ የመጀመሪያው ጥያቄ ምላሽ ይሄ ነው ሁለተኛው
Abel has ምን አለን? Abel has 300 ብር. If he gave 1/3, 1/5 and 1/6 of his money for his 3 friends respectively, how much money he left አለ። ስለዚህ አቤል ምን አለው? 300 ብር ነበረው። ስለዚህ ከዚህ ካለው 300 ብር ላይ ለጓደኞቹ 1/3ኛ፣ 1/5ኛ እና 1/6ኛ ሰጠ አለ። እነዚህን ሰጠ። ምን ያህል ብር ነው የሚቀረው ነው ጥያቄው። ምን ያህል ብር ይቀረዋል? ስለዚህ ይሄንን ለመስራት ምንድነው እናደርገው? የሰጣቸውን ብሮች ምን ያህል ናቸው አጠቃላይ የሚለውን ማወቅ አለብን። የሰጣቸው ብሮች ምን ያህል ናቸው? ኦኬ እሱን ለማወቅ እንዴት ነው የምንሰራው? ቶታል ፍራክሽን ጊቭን አዌይ ምን ያህል አጠቃላይ ብር የሰጠው ስንት ነው? እነዚህ ናቸው። 1/3ኛ ሰጥቷል። ምክንያቱም የቀረው ብር ምን ያህል ነው አይደል የተባለው? የቀረውን ብር ለማወቅ አጠቃላይ ምን ያህል ብር ሰጥቷል የሚለውን ማወቅ አለብን። እነዚህን የተሰጡትን ፍራክሽኖች ማምጣት ማለት ነው። ስለዚህ 1/3ኛ ሲደመር 1/5ኛ ሲደመር 1/6ኛ የሰጠው አጠቃላይ ይሄን ነው ማለት ነው። እነዚህን ነው የሰጣቸው ለጓደኞቹ የሰጠው። ስለዚህ ይሄንን መስራት ነው። አሁን አዲሽን ፕሮፐርቲ ላይ አይተናል። ይሄን አሁን በአሶሲኤቲቭ ፕሮፐርቲ መስራት እንችላለን። ካልሆነም ኤልሲኤም ወስደን ኤልሲኤም የ3 የ5 የ6ን ኤልሲኤም ወስደን መስራት እንችላለን ማለት ነው። ለምሳሌ በአሶሲኤቲቭ ፕሮፐርቲ ለመስራት እቺን ብቻ ወስጄ አሁን እቺ a + b + c እንደማለት ነው። ስለዚህ እቺን መስራት ይችላሉ። 1 × 5 is 5 አይደል? 5 + 3 × 1 is 3 over 5 × 3 is 15 ስለዚህ ይሄ ስንት ሆነ? 5 ሲደመር 3 8 ኦቨር 15 ሆነ ማለት ነው። 8 ኦቨር 15 ሲደመር መጨረሻ ላይ የትኛው አለች? 1 ኦቨር 6 አለች። 1 ኦቨር 6 which is equal to ይሄንን በክሪስ ክሮስ መስራት ይችላሉ። 8 times 6 is 48 ይሆናል። 48 ሲደመር 1 ሲባዛ 15 15 ኦቨር 15 ሲባዛ 6 90 ይሆናል ማለት ነው። እኩል ይሆናል። ስለዚህ ይሄንን መደመር አይደል? ስንት ይሆናል? 63 ይሆናል። 63 ኦቨር 90 ሆነ ማለት ነው። 63 ኦቨር 90 መጣ። ይቃለላል አይቃለልም የሚለውን ቼክ አደርጋለሁ። ይቃለላል አይቃለልም? ይቃለላል። ለ3 ይካፈላል። ለ3 እንደሚካፈል እንዴት ነው የምናውቀው? እነዚህን ሁለቱን ቁጥሮች መደመር ዴሲማል አይደል? 6 ሲደመር 3 9 ስለዚህ ይሄ ቁጥር ይካፈላል ማለት ነው። ስለዚህ 63 ለ3 ሲካፈል ስንት ይሆናል? 21 ጊዜ ይመጣል። ስለዚህ ለ3 90 ስንት ጊዜ ይደርሳል? 30 ጊዜ ይደርሳል ማለት ነው። ስለዚህ 21 ኦቨር 30 ይሆናል ማለት ነው። 21 ኦቨር 30 አሁን ምንድነው እዚህ ጋር ይሄም ድጋሚ አይቃለልም? ይቃለላል አይደል? በ3 በ3 7 ኦቨር 10 ይመጣል ማለት ነው። እሺ 7 ናት። ስለዚህ 7 ኦቨር 10 መጣ። አሁን ምላሼ ይሄ ነው ማለት አይደለም። ምላሼ ይሄ አይደለም። ይሄ ለምንድን ነው የሚጠቅመን? አጠቃላይ ከ300 ብር የሰጠው ስንት ነው? 7/10ኛው ሰጥቷል ማለት ነው። ስለዚህ ካልኩሌት ዘመን ጊቭን አዌይ አሁን ከዚህ በኋላ ምንድነው የምናደርገው? የሰጣቸውን ከአጠቃላይ ገንዘብ ማግኘት ማለት ነው። ለማግኘት ነው እየሰራ ያለው። ስለዚህ ምንድነው የምንጠቀመው? አጠቃላይ የሰጥ ከ300 ብር ላይ yes 300 times 7 over 10 ይሆናል ማለት ነው። 300 times 7 over 10 which is equals to እኩል ይሆናል ቺ 0 በዚህ 0 ስትጣፋ 30 ሲባዛ 7 ስንት ይሆናል? 210 ብር ይሆናል። 210 ብር ይሆናል ማለት ነው። አሁን 200 ብር ምንድነው? አጠቃላይ የሰጠው ነው። ይሄ እዚህ ጋር የነበረው ፍራክሽኑ አጠቃላይ ከ7/10ኛ አይደል ሰጠ ያለው። ስለዚህ የ307/10ኛ ማለት ነው። የ307/10ኛ ስንት ይሆናል? 210 ይሆናል። ስለዚህ 210 ብር ሰጥቷል ማለት ነው። ይሄ የሰጠው ብር ነው። ስለዚህ እጁ ላይ የቀረው ነው እኛ የተጠየቅነው። ስለዚህ to calculate the money left ምንድነው የምናደርገው? 300 minus 210 which is equals to 90 ብር ይሆናል ማለት ነው። 90 ብር እጁ ላይ ይቀራል። ይሄ በዚህ መስራት እንችላለን ማለት ነው። ይሄም መልቲፕሊኬሽን ህግን አፕላይ አድርገን ነው አዲሽንም መልቲፕሊኬሽንም ሁለቱም ነው እዚህ ውስጥ የተገበርነው ማለት ነው። ኦኬ ሶስተኛው እዚህ ላይ ምንድነው ያለን? ሶስተኛው የሚነግረን ነው። ኦኬ ይሄ ነው ሶስተኛው። እሺ ምንድነው የሚለን? እንደነዚህ አይነት ጥያቄዎች ደግሞ ሁሉም ኦፕሬሽኖች አንድ ላይ ሲኖሩ እንዴት ነው የምንሰራው? እዚህ ጋር ማይነስ አለ፣ ፕላስ አለ፣ ታይምስ አለ፣ ዲቪዥን አለ። እንደዚህ ሲኖር የትኛው ነው የሚቀርመው? ሁለት ህግ ታውቃላችሁ አይደለ? አንደኛው ይሄ ቢ ኦ ዲ ኤም ኤ ኤስ የሚባለው ማለት ነው። ቦድ ማስ ምንለው ነው። ቢድ ማስ የሚባልም አለ። ቢድ ማስ
ቢአይዲ ተብሎ ይጻፋል። አሁን ይሄ ብራኬት እዚች ጋር እቺ ኦ ምንድናት? ኦፖነንት ይሄ ኤክስፖነንት ነው እዚች ጋር ያለችው። yes ዲቪዥን መልቲፕሊኬሽን አዲሽን ይሄን እናውቃቸዋለን እነዚህን። ስለዚህ ቢአይዲ ወይም ይሄኛው ቢአይዲ yes ኢንዴክስ ማለት ናት አይደል? ፓወር ማለት ነው ፓወር ማለት ነው። ስለዚህ እቺን ህግ ተጠቅመን መስራት እንችላለን። ብራኬት ይኖረናል። ስለዚህ መጀመሪያ የምንሰራው የትኛው ነው? አዲሽኑም መልቲፕሊኬሽኑም እዚህ ጋር ዲቪዥኑንም ሳይሆን መጀመሪያ የምንሰራው የትኛው ነው? ውስጥ ያለውን እቺኛዋ ቅንፍ ትቀድማለች ማለት ነው። እቺኛዋ ትቀድማለች። ስለዚህ ምን አደርጋለሁ? 25 ማይነስ 4 ፕላስ 6 ስንት ይሆናል? 10 ይሆናል አይደለ? 10 ከዚህ በኋላ ታይምስ 3 ዲቫይድ ባይ 5 ፕላስ 2 ዘ ፓወር ኦፍ 3 ይሆናል ማለት ነው። ከዚህ በኋላ አሁንም ቅንፍን እያቃለልኩ ሄደው ሁልጊዜም። ስለዚህ ምን አደርጋለሁ? 25 ማይነስ 10 ታይምስ 3 ስንት ይሆናል? 13 አይደል? 30 ስለዚህ 30 ሆነ ዲቫይድ ባይ 5 ፕላስ እዚህ ጋር ፕላስ 2 ኪዩብ። ስለዚህ ብራኬት ከሰራን በኋላ ኤክስፖነንት ከሰራን በኋላ ምንድነው የሚቀርመው? ከዛ በኋላ ከብራኬት በኋላ ምንድነው የሚቀርመው? ኢንዴክስ ፓወር ነው የሚቀርመው ሁልጊዜም ማለት ነው። ስለዚህ እቺን ማስቀመጥ ማለት ነው። ያ ማለት 25 ማይነስ 30 ዲቫይድ ባይ 5 ፕላስ 2 ዘ ፓወር ኦፍ 3 ሚንት 8 ማለት ነው 8 ይሆናል ማለት ነው። ከዚህ በኋላ የትኛው ነው የሚከተለው? ዲቪዥን ይከተላል አይደለ? ዲቪዥን ይከተላል። ያ ማለት 25 ሲቀነስ 30 ሲካፈል ለ5 እቺን ነው የምሰራው ማለት ነው። 30 ለ5 አካፍላለሁ ስንት ይሆናል? 25 ይሄ ወደዚህ እየሄድኩ ነው ያለሁት። ስለዚህ 25 ማይነስ 30 ዲቫይድ ባይ 5 ስንት ይሆናል? 6 ፕላስ 8 ይሆናል ማለት ነው። ፕላስ 8 ይሆናል። ስለዚህ ከዚህ በኋላ ከ25 ላይ 9 ሲቀነስ አሁን ይሄን በሁለቱም መስራት ብችሉም ተመሳሳይ ነው የሚመጣው ማለት ነው። 25 ሲቀነስ 6 አርጌ ከዛ የመጣልኝ እዚህ ከ8 ጋር መደመር አይደለ? ለምሳሌ 25 ሲቀነስ 6 ስንት ነው? 19 ይሆናል። 19 ሲደመር 8 ይሆናል ማለት ነው። ስንት ይሆናል? 27 ይሆናል። ይሄ 27 ይሆናል። ወይም ፖዚቲቭን 25 ሲደመር 8 አርጌ ሲቀነስ 6 ባረክ 27 ነው የሚመጣው። እዚህ ምላሼ እንደዚህ አርጌ እሰራለሁ ማለት ነው። እዚህ ጋር ምንድነው ለማሳየት ህጉን የትኛውን ማስቀደም አለብኝ? yes ፓወር ሲኖር ዲቪዥን ማነው ብራኬት ካለ መጀመሪያ ብራኬት ይቀርማል። ከዛ ከብራኬት ቀጥሎ ኤክስፖነንት እንደዚህ ፓወር ካለ እሱን እናስቀምጣለን። ከዛን ዲቪዥን yes መልቲፕሊኬሽን አዲሽን ኤንድ ሳብትራክሽን አድርጌ ሰራለሁ ማለት ነው። ኦኬ የመጨረሻ ጥያቄ ምን ይለናል? እዚህ ጋር ምን ይለናል? እሺ ሶሪ ቦታ ክፍት ለማድረግ እሺ እዚህ ጋር የተሰጠ ምንድነው? 1 ዲቫይድ ባይ 1 ኦቨር 2 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 1 ኦቨር 2 1 ኦቨር 7 ጊዜ 1 ኦቨር 2 እያለ ነው የሰጠን። ሶ እንደዚህ በሚሆንበት ሰዓት ላይ እንዴት ነው የምንሰራው? yes የቀደም መጀመሪያ ላይ ያየው የዲቪዥንን ህግ ብቻ ነው እዚህ ላይ አፕላይ የምናደርገው። ሌላ የምናደርገው ነገር የለም። ያ ማለት ምን አድርጌ ነው የምሰራው? ይሄን 1 ኦቨር 2 የመጀመሪያ ላይ ያለች 1 ኦቨር 2 ምንድነው? ኪፕ ብሎናል አይደለ? ኪፕ አረጋታለሁ 1 ኦቨር 2 እዚህ ጋር ትመጣለች። ዜን ቼንጅ ብሎኛል። ቼንጅ እዚህ ጋር ፍሊፕ 2 ኦቨር 1 አለች ማለት ነው አይደል? እቺና እቺን አርኩ። ከዛን በቃ ያንን ነው የሚቀር ኪፕ ይሄንን ዜን ቼንጅ ከዛስ ፍሊፕ 2 ኦቨር 1 ከዛን ይሄንን ኪፕ ዜን ቼንጅ 2 ኦቨር 1 2 ኦቨር 1 ያለ ሲባዛ 2 ኦቨር 1 ሲባዛ 2 ኦቨር 1 1 2 3 4 5 6 7 ሆነ ማለት ነው። በቃ ይሄ ነው የሚሆነው። ከዚህ በኋላ ዳይሬክት መልቲፕላይ ማድረግ ነው። 1 times 2 is 2 2 times 2 is 4 4 times 2 is 8 8 times 2 is 60 16 times 2 is 32 32 times 2 is 64 ሆነ ኦቨር ዜን እዚህ ጋር ያሉ 1 ናቸው። ስለዚህ ከሁለት ጋር ስናባዛው 2 ይሆናል ማለት ነው which is equals to 32 simply እንደዚህ አድርገን መስራት እንችላለን ማለት ነው። ብዙ ሲሆንብን እየገለበጥን ስለምንሄድ መጨረሻ ላይ ይሄ ይመጣል ማለት ነው። ሶ እስካሁን ይሄን አጠቃላይ ያየነው ምንድነው? መልቲፕሊኬሽን ኤንድ ዲቪዥን ነው ዛሬ ያየነው ማለት ነው። ይሄ የዚህ ቻፕተር የመጨረሻ ኮንሰፕት የአፕሊኬሽን ኦፍ ራሽናል ነበር ነው። ሲምፕል ኢንተረስት አለች። እሷን ካየን በኋላ ሙሉ እዚህ ቻፕተር ላይ ቤዚካሊ ኦፕሬሽኖቹ ላይ የሚያተኩሩ
ጥያቄዎችን ለብቻ ቪዲዮ ሰራላችኋለሁ እነዚህ ላይ የሚያተኩር ማለት ነው በወርድ ፕሮብሌም በተለያየ መልኩ በተለይ የሚኒስትሪና ሞዴል ኤግዛሞችን ለቅሜ አምጥቼ ሰራላችኋለሁ እስከ ቪዲዮ ፍጻሜ አብራችሁኝ ስለቆያችሁ አመሰግናለሁ ላይክ በማድረግ ሰብስክራይብ እንዲሁም ለሌሎች ተማሪ ሼር በማድረግ ተባበሩ ኮሜንት ላይ ማንኛውም ጥያቄ ካላችሁ አስቀምጡልኝ በቀጣይ እስከምንገናኝ ደህና ሁኑ